ጤና ይስጥልኝ። ይህ ኢትዮ ዴስክ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ እየጋበዝን የዕለቱን ዜናዎች አበይት ነጥቦችን በማስቀደም አሁን እንጀምራለን። ጠቅላይ ሚኒስትር አብይ አህመድ የሚመሩት መንግስትና አቶ ጌታቸው እያተራመሱን ነው ሲል ህወሓት ከሰሰ። በምርጫ ቦርድ ህጋዊነቱን ያጣው ህወሓት በትናንትናው ዕለት ሰፊ መግለጫ አውጥቷል። በመግለጫውም ባለፈው ሳምንት እነ ዶክተር ዳኛቸው በወልቃይት ስላደረጉ ጉብኝት፣ ስለ ጌታቸው ረዳ ሰሞነኛ ንግግር እንዲሁም ከማዕከላዊ መንግስቱ ጋር ስላለው ፍጥጫ አቋሙን አሳውቋል። በቀዳሚነት የምንመለከተው መረጃችን ነው። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ አዲስ ሹመት ተሰጣቸው። ሹመታቸውን ተከትሎ አንድ ጥብቅ ተልዕኮ ተሰጥቷቸዋል። ትሰሙታላቸው። ትራምፕ የላኳቸውና የኢትዮጵያን የባህር በር ጥያቄ የደገፉት ጀነራል ከጠቅላይ ሚኒስትር አብይና ከፊልድ ማርሻሉ ጋር በምን ጉዳዮች እንደተወያዩ ማብራሪያ ሰጥተዋል። ጀነራሉ ኢትዮጵያና አሜሪካ የጋራ ስጋቶች አሏቸው ሲሉ ተደምጠዋል። ታዳምጡታላቸው። ጀነራል አልቡርሃን አሜሪካ ያቀረበችውን የሰላም እቅድ እንዲቀበሉ የትራምፕ አማካሪ አሳሰቡ። የፕሬዝደንት ትራምፕ የአፍሪካና የመካከለኛው ምስራቅ ከፍተኛ አማካሪ የሆኑት ማሱድ ቡሉስ በሱዳን ጉዳይ ላይ መግለጫ ሰጥተዋል። የተወደዳችሁና የተከበራችሁ ቤተሰቦቻችን አሁን በዝርዝርና በትንታኔ ወደምንመለከታቸው ጉዳዮች አመራን። ጠቅላይ ሚኒስትር አብይ አህመድ የሚመሩት መንግስትና አቶ ጌታቸው እያተራመሱን ነው ሲል ህወሓት ከሰሰ። በምርጫ ቦርድ ህጋዊነቱን ያጣው ህወሓት በትናንትናው ዕለት ሰፊ መግለጫ በቃል አቀባዩ በኩል ሰጥቷል። በመግለጫውም ባለፈው ሳምንት እነ ዶክተር ዳኛቸው በወልቃይት ስላደረጉ ጉብኝት፣ ስለ ጌታቸው ረዳ ሰሞነኛ ንግግር እንዲሁም ከማዕከላዊ መንግስቱ ጋር ስላለው ፍጥጫ አቋሙን አሳውቋል። ጌታቸውን ከሃዲ ሲል የጠራው መግለጫው ይህ ከሃዲ ቡድን ከፌዴራል መንግስት ጋር ሆኖ ህልውናዬን ሊያሳጣኝ ነው ሲል ወንጅሏል። ለተከታታይ 6 ቀናት በዝግ አዳራሽ ሲመክር የሰነበተው ህወሓት ከሃዲ ቡድን ያለውን ኃይልና የፌዴራል መንግስት ህልውናዬን ለማሳጣት በጋራ እየሰሩ ነው ሲል ከሷል። ህወሓት በአዲስ ቃል አቀባዩ ሚካኤል አስገዶም በኩል በሰጠው መግለጫ የፌዴራል መንግስትና የአቶ ጌታቸው ረዳ ስምረት ፓርቲ አፍራሽ ዘመቻቸውን አጠናክረው ቀጥለውብኛል ብሏል። የቀድሞ የህወሓት ምክትል ሊቀመንበር የዛሬው የስምረት ፓርቲ ፕሬዝዳንት ጌታቸው ረዳና የአመራር ቡድናቸው የክደት ተሞክሯቸውን አጠናክሮ ቀጥሏል ሲል አቶ ሚካኤል ገልጸዋል። የተሰጠውን መመሪያ ባለመቀበሉ በኢትዮጵያ ምርጫ ቦርድ ህጋዊ የፖለቲካ ሰውነቱን የተነጠቀ ህወሓት የመበተን አደጋ ውስጥ መግባቱንም ገምግሟል። ከውስጥና ከውጭ ተቃቶብኛል ባለው የተቀናጀ ዘመቻ የመበተን አደጋ ውስጥ መግባቱን የገመገመው ህወሓት አሁን ላይ ከህልውና አደጋ ለመውጣት እየተጣጣረ መሆኑንም አሳውቋል። ይሁን እንጂ አሁንም በክህደት የፈረጀውን ከራሱ ተገንጥሎ አዲስ ስምረት የተሰኘ ፓርቲ አቋቋመው የነጌታቸው ረዳ ቡድን ከጊዜ ወደ ጊዜ አቅሙን አጠናክሮ እየፈተነው መሆኑን አምኗል። ህወሓት በካዲነት የፈረጀው የአቶ ጌታቸው ረዳ ቡድንና የፌዴራል መንግስቱ ትግራይን የትርምስና ሁከት ማዕከል ለማድረግ በትብብር እየሰሩ ነው ሲል ከሷል። የህወሓቱ ቃል አቀባይ በመግለጫቸው የፌዴራል መንግስትና የክህደት ቡድኑ ያሉት ኃይል የፕሪቶሪያውን ስምምነት ሆነ ብለው ለማፍረስ እየሰሩ ነው ሲል ወንጅሏል። የፕሪቶሪያውን ስምምነት ለማፍረስ ይጠቀሙታል ያሉት አካሄድ ደግሞ ታጣቂ ቡድኖችን ማደራጀትና ትግራይን የትርምስ ማዕከል ለማድረግ በመንቀሳቀስ መሆኑን ቃል አቀባዩ ገልጿል። ህወሓት ለተከታታይ 6 ቀናት ባካሄደው ግምገማ በካዲነት የፈረጀውን የነ አቶ ጌታቸው ረዳ ቡድን የአካባቢውን አንጃ በመፍጠር የአንድነት መናጋት ፈጥሮብኛል ብሏል። የነ አቶ ጌታቸው ረዳ ቡድን አሁንም አካባቢነትን በማበረታታት ህወሓትን እፈጥሯል የሚለውን አንድነት ለማደናቀፍ ጥረቱን አጠናክሮ ቀጥሏል ሲል ወንጅሏል። በክህደት ቡድን የተፈረጁት የህወሓት ተቀናቃኞች በአንድ በኩል በሰላማዊ ትግል በሌላ በኩል ደግሞ በትጥቅ ትግል እያዋከቡኝ ነው ሲል ተናግሯል። ከራሱ ከህወሓት የወጡ የፖለቲካ አመራሮችን አከታትለው በአዲስ ፓርቲ ሲመሰርቱ፣ በተመሳሳይ ከታጣቂው ክንፍ የተነጠሉ ወታደራዊ አመራሮች ወደ አፋር ክልል ገብተው ሀራ መሬት የተሰኘ ታጣቂ ቡድን አደራጅተውበታል። በሌላ በኩል ደግሞ እንደነ ጀነራል ጻድቃን ገብረትንሳኤ ያሉ ጉምቱ የፖለቲካና ወታደራዊ አዋቂዎች ኮትኩተው ባሳደጉት ህወሓት ላይ ህዝባዊ አመጽ
እያቀጣጠሉ ይገኛሉ። ጀነራሉ በበላይነት የሚመሩት የትግራይ ለውጥ ፈላጊ ኃይል ህወሓት ላይ ህዝባዊ አመጽ በመፍጠር ከውስጥ ሸርሽሮ ለመጣል እየተሰራ መሆኑን መግለጻቸው ይታወሳል። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ አዲስ ሹመት ተሰጣቸው። ሹመታቸውን ተከትሎ አንድ ጥብቅ ተልዕኮ ተሰጥቷቸዋል። መንግስት የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ኢትዮጵያ በቀጣይ ለምታስተናግደውና በቀጣይ በዓለም አቀፍ የአየር ንብረት ለውጥ ዙሪያ ለሚመክረው የመንግስታቱ ድርጅት የኮፕ 32 ዝግጅት ተወካይ ፕሬዝደንት አድርጎ መመደቡን አስታውቋል። የጠቅላይ ሚኒስትር ጽህፈት ቤት ባጋራው መረጃ እንዳስታወቀው በተባበሩት መንግስታት የአየር ንብረት ለውጥ ማዕቀፍ ኮንቬንሽን መሰረት የኢትዮጵያ የኮፕ 32 አስተናጋጅ ሀገር መሆኗን ተከትሎ የኢትዮጵያ መንግስት የውጭ ጉዳይ ሚኒስትር የሆኑት ጌዲዮን ጢሞቴዎስ የኮፕ 32 ተወካይ ፕሬዝደንት አድርጎ መመደቡን አመላክቷል። ዶክተር ጌዲዮን ከሀገር ውስጥ የሥራ ኃላፊዎች ከተባበሩት መንግስታት አካላትና ዓለም አቀፍ አጋሮች ጋር በመተባበር የኮፕ 32 ዝግጅትን የሚመሩት ይሆናል ሲሉም ተጠቁሟል። የተገለጸው ኢትዮጵያ በውድድር በተሞላበት የአህጉር አቀፍ ሂደት የተባበሩት መንግስታት የአየር ንብረት ለውጥ የድርጊት ማዕቀፍ ስር የሚካሄደውን 32ኛ የተሳታፊ አካላት ጉባኤ ኮፕ 32 ለማስተናገድ የአፍሪካ ህብረትን ድጋፍ ካገኘች በኋላ ነው። ይህ ውሳኔ ከህዳር 1 እስከ 11 2018 ዓ.ም በቤሌም ብራዚል በተካሄደው የኮፕ 30 ጉባኤ በሁለተኛው ቀን ይፋ የተደረገ ሲሆን በብራዚል የኮፕ 30 ፕሬዝደንት የተረጋገጠ ነው። የአፍሪካ ተደራዳሪዎች ቡድን ሊቀመንበር የሆኑት ሪቻርድ ሙጉዌንጊ ለኤፍፒ በሰጡት አስተያየት ቡድኑ ኢትዮጵያን ደግፏል ያሉ ሲሆን አዲስ አበባ የተቀናቃኟን የናይጄሪያን ጥያቄ በመመከት ተጽዕኖ ፈጣሪ ሚና እንድትይዝ መንገድ ከፍቷል ብሏል። የኢትዮጵያ መንግስት ከዓለም አቀፍ የአየር ንብረት ማህበረሰብ ጋር በቅርበት በመተባበር የመጀመሪያውን የተባበሩት መንግስታት የአየር ንብረት ጉባኤ ለማካሄድ ዝግጁ መሆኑን ገልጿል። ትራምፕ የላኳቸውና የኢትዮጵያ የባህር በር ጥያቄን የደገፉ ጀነራል ከጠቅላይ ሚኒስትር አብይና ከፊልድ ማርሻሉ ጋር በምን ጉዳዮች ላይ እንደተወያዩ ማብራሪያ ሰጡ። ጀነራሉ ኢትዮጵያና አሜሪካ የጋራ ስጋቶች አሏቸው ሲሉ ተደምጠዋል። የአሜሪካና የአፍሪካ እዝ አፍሪኮም አዛዥ ጀነራል ዳግቪን አርኤም አንደርሰን የአሜሪካ መንግስት በአፍሪካ ቀንድ ቀጠናዊ መረጋጋትን ለማረጋገጥ ያለውን ቁርጠኝነት ለማሳየት በዚህ ሳምንት አዲስ አበባ መጎብኘታቸውን በአዲስ አበባ የሚገኘው የአሜሪካ ኤምባሲ አስታውቋል። ጀነራል አንደርሰን በቆይታቸው ከጠቅላይ ሚኒስትር አብይ አህመድና ከኢፌድሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላን ጨምሮ ከኢትዮጵያ ከፍተኛ የመንግስትና የጦር አመራሮች ጋር መወያየታቸው ተገልጿል። ኤምባሲው ባሰራጨው ቪዲዮ ጀነራል አንደርሰን ወደ ኢትዮጵያ የመጡት ዋነኛ ምክንያት የጋራ ስጋቶች ሼርድ ትሬትስ በመኖራቸው እንደሆነ ገልጿል። ዛሬ እዚህ የመጣሁት ዋነኛ ምክንያት የጋራ ስጋቶች ስላሉ ነው ያሉት ጀነራል አንደርሰን እነዚህ ስጋቶች በአንድነት ለመፍታት ከአፍሪካውያን አጋሮቻችንን ለማብቃት እዚህ ተገኝተናል ብሏል። በጉብኝታቸው ከጠቅላይ ሚኒስትር አብይ አህመድ ጋር መገናኘታቸውን ያረጋገጡት አዛዡ በጋራ ስጋት በሆነው አገር አቋራጭ ሽብርተኝነትና ለቀጠናው መረጋጋት በጋራ እንዴት አስተዋጽኦ ማድረግ እንደምንችል መወያየት ችለናል ሲሉ አስረድቷል። ጀነራሉ አክለውም ኢትዮጵያ ለእነዚህ ሁለት ጉዳዮች ሽብርተኝነትን መዋጋትና መረጋጋት ወሳኝ ሀገር ናት ሲሉ የኢትዮጵያን ቁልፍ ሚና አጉልቷል። በምስራቅ አፍሪካ በሳይልና በምዕራብ አፍሪካ የባህር ዳርቻ ክልሎች እየጨመረ የመጣውን የአሸባሪዎች እንቅስቃሴ ለመዋጋት የሚደረገውን የጋራ ጥረት ከመቼውም ጊዜ በላይ አስፈላጊ መሆኑን የገለጹት ጀነራል አንደርሰን ይህን ውይይት ከኢትዮጵያ አመራሮችና ከአፍሪካ ህብረት ጋር አጠናክረው እንደሚቀጥሉ ተናግሯል። በመጨረሻም በጋራ በመስራት ለአሜሪካ፣ ለኢትዮጵያና ለአፍሪካ እንደዚሁም ከሁሉም በላይ ለልጆቻችን የበለጸገና አስተማማኝ የወደፊት ጊዜ መገንባት እንደምንችል አምናለሁ ሲሉ ጀነራል አንደርሰን ንግግራቸውን ደምድመዋል። ኤምባሲው ያሰራጨው ቪዲዮ ጀነራሉ ከፊልድ ማርሻል ብርሃኑ ጁላ ጋር ስጦታ ሲለዋወጡም ያሳያል። ጀነራል አልቡርሃን አሜሪካ ያቀረበችውን የሰላም እቅድ እንዲቀበሉ የትራምፕ አማካሪ አሳሰቡ። የፕሬዝደንት ትራምፕ የአፍሪካና የመካከለኛው ምስራቅ ከፍተኛ አማካሪ የሆኑት ማሱድ ቡሉስ በሱዳን ጉዳይ ላይ መግለጫ ሰጥተዋል። የሱዳን ወታደራዊ መንግስት መሪ የሆኑት ሌተናል ጀነራል አብዱልፈታህ አልቡርሃን በአሜሪካ የቀረበውን የሰላም እቅድ እንደማይቀበሉት መግለጻቸው ይታወሳል። እንዲሁም ማሳድ ቡሉስ የሱዳን የሰላምን የሚያውክ በማለት መናገራቸው የሚታወስ ሲሆን ከሰላም ድርድሩ ላይ
ሰውየው እንዲገለሉም ጥሪ ማቅረባቸው አይዘነጋም። ጀነራል አልቡርሃን በመግለጫቸው በአራትዮሹ ማለትም በግብጽ፣ በሳውዲ አረቢያ፣ በአሜሪካና በዩናይትድ አረብ ኤምሬትስ አማካኝነት ሊደረግ በታቀደው የሽምግልና ጥረት ላይ ለመሳተፍ ፈቃደኛ ለመሆናቸውን አስረግጠው መናገራቸው ይታወሳል። ለዚህ ደግሞ የሰጡት ምክንያት ዩናይትድ አረብ ኤምሬትስ ከዚህ ሽምግልና ውስጥ መውጣት አለባት የሚል ነው። ይሁንና የትራምፕ ከፍተኛ አማካሪ የሆኑት ማሱድ ቡሉስ ወደ ዩናይትድ አረብ ኤምሬትስ አቅንተዋል። በዚያም በኤምሬትስ የውጭ ጉዳይ ሚኒስትር ሼክ አብዱላሂ ቢን ዛይድ አልነህያ ጋር መክሯል። ከምክክሩ በኋላ በሰጡት መግለጫ ሁለቱ አካላት በአሜሪካ የተዘጋጀውን የሰላም እቅድ እንዲቀበሉ አሳስበዋል። ማሳድ ቡሉስ በአቡዳቢ በሰጡት መግለጫ ሲናገሩ በሱዳን ሰላም ማምጣት ትራምፕ ቅድሜ የሚሰጡት ተግባር እንዲሆን ማዘዛቸውን ገልጸው ከዚህ በመነሳትም አሜሪካ የመፍትሄ አቅጣጫ ማቅረቧን አስረድቷል። በጦርነቱ ሁለቱም ተፋላሚዎች የጦር ወንጀል መፈጸማቸውን የጠቀሱት ቡሉስ ይህን ወንጀል የፈጸሙት ተጠያቂ እንዲሆኑ አሜሪካ ጥያቄ እያቀረበች መሆኑንም አስታውቋል። ጨምሮም አሜሪካ ያቀረበችውን የሰላም እቅድ ለሁለቱም ተፋላሚዎች አቅርባ መልሳቸውን እየተጠባበቀች ትገኛለች ያሉት ቡሉስ ከተፋላሚዎች አንዱ የሆነው ፈጥኖ ደራሽ ኃይሉ በእቅዱ እንደሚስማማ ማሳወቁንም አስረድቷል። የተኩስ አቁሙ እንዲደረግና መፍትሄ እንዲመጣ ሁለቱም አካላት መስማማት እንደሚኖርባቸውም አሳስበዋል። ማሳድ ቡሉስ በመቀጠልም በሱዳን የወደፊት ዕጣ ፈንታ ላይ ሙስሊም ብራዘር ሁድ ሚና ሊኖረው እንደማይገባ ገልጸው የሱዳን ችግር ወታደራዊ መፍትሄ እንደሌለውም አሳውቋል። የውሸተሪና የተሳሳተ መረጃ እየተሰራጨ ይገኛል ያሉት ቡሉስ ይህ ግን አሜሪካ ከቀጠናውና ከዓለም አቀፍ አጋሮች ጋር በሱዳን ሰላም ለማምጣት የምታደርገውን ጥረት እንደማያሰናክለው አስረግጠው ተናግረዋል። ይህ አባባላቸው በዩናይትድ አረብ ኤምሬትስ ላይ የውሸት ወሬና የተሳሳተ መረጃ እየተሰራጨ መሆኑን አሜሪካ እንዳመነችበት የሚያስረዳ ሲሆን በሽምግልና ውስጥም ኤምሬትስ እንደምትቀጥል የአሜሪካን አቋም የሚያሳይ ነው ተብሏል። ይህ በእንዲህ እንዳለ በጀነራል መሐመድ ሐምዳን ደጋሎ የሚመራው የፈጥኖ ደራሽ ኃይል የአሜሪካን ጥሪ ተከትሎ ከዛሬ ጀምሮ የተናጠል ተኩስ አቁም ማወጁን አስታውቋል። የተወደዳችሁና የተከበራችሁ ተመልካቾቻችን ለሰዓቱ ያዝናቸው ዜናዎች እኚህ ነበሩ። በያላችሁበት ሰናይ ጊዜ ይሁን።